ሄርሜላ ማለት ነው። ከሀገር አልወጣሽም? አሜሪካ አልሄድሽም? ልሄድ ነው ብለሽ ነበር እኮ ለምን ቀረሽ? ሩታን ምናለች? አብርሽን ከዚህ በኋላ እንደፈለገኝ ማድረግ ይችላለሁ፣ በአቅፎ በስመው አስገድጄ ባገባው አንቺ አይመለከትሽም አለች። ሩታ ደግሞ በደንብ ይመለከተኛል፣ አንድ ነገር ቢሆን አናትሽን በዘነዘና ከሁለት ነው የምሰነጥቅልሽ በለው። የሁለቶቹ ሴት ፉክክር ፍርድ ቤት ብትቆሙ የተሻለ ነው። እና ሄርሜላዬ እርምሽን አውጪ ሀቢብቲ፣ እርምሽን አውጪ። አንድ ላቅቄ ነው የማኖረው የልጅን አባት ምንም እንድታደርጊው አልፈቅድልሽም እያለችሽ እኮ ነው። በቀጥታ ባትነግርሽም በአሽሙር እየነገረችሽ ነው ሀቢብቴ፣ እየነገረችሽ ነው። የሆነ ሰዓት አብርሽ ሩታ ጋር ቢሆን ወይ አንቺ ጋር የሆነ ነገር ብትሆኑ መታቀጥታ ና ነው የምትለው። ልጁን ላይ ሲሄድ አብራዛው ማኖር ትችላለች። ስለዚህ ሄርሜላ ቁርጥሽን ወቂ። አዎ እፈልገዋለሁ፣ እወደዋለሁ እያለችሽ ነው። በቀጥታ ባትነግርሽም ያው እሷ መፎካከር አልፈለገችም። ገባሽ? አልፈለገችም። እሱ መርጧት እንዲመጣ እንጂ እሷ በግድ ካንቺ መንጥቃ መውሰድ ስላልፈለገች ነው እንጂ አብርሽ አሁን ሩታ የምትፈልገው በቃ አብርሽ ሄርሜላን አልፈልግም ካንቺ ጋር መሆን ነው የምፈልገው በቃ እንዲላት ነው እንጂ ሩታን አማራጭ እንድትጠይቃት አይደለም። ሂደሽ ጠይቀሻት ነይ ብሎ እንዲልካት አይደለም። ሩታ ትፈልጊዋለሽ አትፈልጊውም ተብላ ተጠይቃ ሳይሆን የፈለገችው አሁን ሩታ ራሱ አብርሽ ሄርሜላን አንቺን አልፈልግም ሩታ እንደምፈልገው እሷ ልቧ እስከሚመለስ ድረስ እጠብቃታለሁ፣ ከሌላ ወንድ ጋር እንድትሆንም አልፈቅድላትም እንዲል ነው የፈለገችው እንጂ ሩታ ትፈልገዋለች አብርሽ። ትፈልገዋለች፣ ተወደዋለች። እና ሄርሜላዬ አሜሪካ ያልሽውን ነገር ብትሄጅ ጥሩ ነው፣ እንደ ሀሳብ ማለት ነው። እንደ ሀሳብ ብትሄጅ ጥሩ ነው። ትጎጃለሽ፣ ትጎጃለሽ። ሂጂ ብትሄጅ ነው የሚያዋጣሽ። አብርሽ ከሩታ ጋር መሆኑ አይቀርም። ያኔ ፌንት ተባያለሽ። አሁን ፕሮሰሱን ከጀመርሽው ሂጂ። ከመቼው ነው በቀደም አሜሪካ ልሄድ ነው ብለሽ ሰከሰሽን? ትናንትና አብርሽን እንደፈለግኩ ባረገው አይመለከተሽም ስታደርጊው ነበር። ምን አንዴ እንትን ሆቴል፣ አንዴ እንትን ሆቴል፣ አንዴት ቤት ገዛውለት ስለምወዱ እሱ ምንም ነገር እንዲሆን አልፈልግም። ሰላም ነሽ? እንዴት ነሽ? ደህና ነሽ? ታዲያ ምቶቹ ከሆነ ከልጁ እናት ጋር ነው መሆን ደስ የሚለው ታውቂያለሽ። እሱ አንቺ ካናት ወረድ በይለት ነገሩ። እሱም ይፈልጋል ከአንቺ ጋር መጋጋጥ እና ሩታ ትፈልገዋለች በአጠቃላይ ማለት ነው። ሄርሜላ እርምሽን አውጪ በቃ በግልጽኛ ጋር አልፈልገውም የምትለው ማለት ነው። ሩታ እያስመሰለች ነው። እያስመሰለች ነው። አብርሽን ተወደዋለች። ለምን እንደው ታውቂያለሽ? አብርሽ ራሱ ፈልጓት ወዷት ሄርሜላን አልፈልግም ብሎ ጥሎ እንዲመጣ ነው የፈለገችው እንጂ ከአንቺ መንጠቃ እንደ እቃ ምናምን እንደሚሸጥ እቃ መውሰድ አልፈለገችም። በራሱ ፍላጎት ወደ እሷ እንዲሄድ ነው የምትፈልገው። ምክንያቱም ምን አለች? እሱ ከፈለገሽ የእሱ ፍላጎት ካለው መብትሽ ነው አለች። ገባሽ? እሱ ደግሞ ስሜት የለኝም እያለች ነው። ስለዚህ አብርሽ አሁን መርጣ መሄድ ያለብህ አንተን አሁን መወሰን ያለብህ። አንድ እድል ስጪ ብለህ በተደጋጋሚ ብትጠይቃት እርግጠኛ ነኝ የሩታ ማና አብርሽ ሄርሜላ ጋር አንዳንዴ ባሄድ ባያስደብራት እርግጠኛ ነኝ ከሱ ጋር ትሆናለች። በቃ ምንም እንድታረጊብኝ አልፈልግም፣ ከፍቶኛል ካለ አንቀባረሬ ነው የማኖረው። ይህ እየነገረችሽ ነው። እየተነገረሽ ራስሽ ገብተሽ ያኔ ጠይቄሽ ነበር እኮ ማለት አይቻልም። የሆነ ቀን ከከፈው ወደ እኔ መምጣቱ አይቀርም፣ እኔ አብሬው ሊሆን ይችላለሁ፣ ከጎኑ ሆናለሁ እያለችሽ ነው። እና ምንም አላስከፋውም፣ አንቀባረሬን የማኖረው ደስተኛ አርጌን የማኖረው። ቆይ አብረሽ ካልፈለገ ግን አንቺ እንዴ ነው የልብ ልብ የተሰማሽ? እሱ በቃ ከኔ ጋር ይሆናል። እኔማ በጣም ግራ ገባኝ። የአብረሽ ነገር እንዴት ነው? የሆነ ስኳር ነገር አለው ከሁሉም ወንድ የተለየ ነው ልበል? እና እንደዛ ስትይ ነበር እንግዲህ አንቀባራሽ ስታኖሪው እናያለን። ሩታ ጋም እንደዛ ብለው ነበር እኮ ከዛ በፊት አንቀባራሪ ደግሞ ሲጀመር ማለት ነው። ብዙ ሰዎች ሄርሜላ ናት ሩታን ያስተማረቻት አለባበስ፣ አነጋገር ምናምን። ኧረ ተው እንጂ እውነት ለመናገር ሩታ ማለት ነው የምር ማለት ነው ውይ ፍቅር አሰጣጥ በጣም ነው የምትችለው። የምር በጣም ነው የምትችለው። አብርሽ በጣም ምርጥ ሰው ነው ያጣው። በነገራችን ላይ ሩታን ካጣ ሩታ ለአብርሽ በጣም ምርጥ ሴት ናት። በጣም ብዙ ዋጋ የከፈለችለት፣ ቤተሰቦቿን ያጣችበት፣ የተሰደበችበት፣ በጣም የተዘቀዘቀችበት፣ ክብሯን ዝቅ አርጋ መታ
ጠይቀው ከዛ ፍቅር የሰጠችው በጣም ነው ፍቅር የሰጠችው። ፍቅር መስጠት በጣም ነው የምትችለው። እና ሄርሜላ እሷ ደግሞ ቂጧን እያገላበጠች ደግሞ መጋጋጥ የልጅ አባት እንደሆነ እያወቀች ና ሩታ አመጣጧን እንደ እንትን ባይሆንም ጠይቀው ቢሆንም ግን ያኔ እሷ አንደኛ ትዳር የለውም ሌላ የፍቅር ህይወት የለውም ምናምን ደብሮት ነበር፣ ከፍቶት ነበር። እሷም የመጣችለት በደበረው በከፋው ጊዜ ነው እና ምርጥ አድርጋ በቃ ወይኔ ምርጥ ነበረ። ምርጥ አይነት የፍቅር አሰጣጥ ነበር የምትሰጠው። የምር በጣም ነበር የሚዋደዱት ምናምን ምናምን። ግን ምንም ማድረግ አይቻልም። ሰው በመሀላችሁ ሲገባ ሰይጣን ሲገባ እንዴ ፍቅራቸው በጣም ነበር የሚያስቀነው። በስማም እኔ ራሱ ልክ እንደ አሁን ያው ሀይሚና ብሩክም የነ አብርሽን ድራማ ጀመሩት እንጂ በቃ ወይኔ እንዴት እንደምወዳቸው ነበር። ማርያም ወዲያው እንደጀመሩ ማለት ነው። በፈጣሪ ስም በጣም ነበር የምወዳቸው። ከዛ በቃ የሆነ ሰዓት ላይ ሩታ ተቀየረች። ቤተሰቦቿን የሆነ ብቻ ለቤተሰቦቿ የሆነ ክብራቸው እንዲያጡ የሚያደርግ ነገር ማድረግ ጀመረች ምናምን። ከዛ ይህን ደግሞ ተይ ሲሏት ለኦዲየንሶች መልስ መስጠት ጀመረች እና ሄርሜላን እሷ ናት ያስተማረቻት። ይህን ሄርሜላ የሩታን ቪዲዮ እያየች ይሆናል እየዘነጠች ልክ እንደ ሩታ እየለበሰች የምትመጣውና ያስተማረቻት የሰለጠነቻት ሩታ ድሮም ስልጡን ናት። በጣም ጎበዝ ናት። ሼፒዋ ቅርጿ ያምራል። የምትለብሳቸው ልብሶች በጣም ነበር የሚያማምሩት። የበፊት ቪዲዮዎቻቸውን ብታባት ማለት ነው። በስማ ምርጥ ዘናጭ ናት። በፊት ጀምራ በጣም ዘናጭ ናት ሩታ በነገራችን ላይ እና ያን እንኳን አላስተማረቻትም። አሁንም እንደውም ሩታ አሁን አሪፍ ላይ ናት። በፊት እንደውም በጣም እያለቀሰች ማለት ነው የሆነ እንትን ራሷን እየጎዳች ነበር። አሁን ግን የሴት ባህሪ ይዛለች። ቆፍጠን ብላ ማድረግ ያለባትን ነገር ታደርጋለች። ወንድን በግድ መለማመጥ ትታለች ምናምን አይተው ደካማት ሰለቻት። እና አንቺም ሲደክምሽና ሲሰለችሽ እንደሷ ትተይዋለሽ ሀቢብቲ። እሷን ብላ ነበረ ምንም አላስከፋህም። ሲጣሉ ና ተመለስ ብቻ ነበር የምትለውና የራሱ ባህሪ እኮ ነው አንቺ መጥፎ እንድትሆኝ የሚያደርግሽ። አሁን ሄርሜላ ፈልግሽ አይደለም የምትሆኙ። ሩታ ፈልግ አይደለም አብሮሽን አልፈልግም ያለችው። እሱ ባህሪው ነው፣ የራሱ ጸባይ ነው። አላስተካክል ያለው ነገር ነግራው መክራው አልሰማት አለ፣ አልመለስም ማለት ድርቅ አለ። ከዛ እሷም እንግዲህ የራሷን ነገር በራሷ መንገድ መሄድ ጀመረች እና ሄርሜላ እውነት ለመናገር መጨረሻሽ ማልቀስ ነው የሚሆን። ታያለሽ አብረሽ የሚፈልግ ሩታ ነው አይደል? እሱ የሆነ ሰዓት መምጣቱ አይቀርም። እሷም ተፈልገዋለች። እሷ ደግሞ የምትፈልገው አሁን እንደዚህ ትጠይቅ አልፈልግም ትላለች እንጂ የሆነ ሰዓት እሱ ሄርሜላን አልፈልግሽም ብሎ እርግፍ አድርጎ አንቺን ትቶሽ ቢቀመጥ ብቻዋን እንኳን ቢሆን ትመለሳለች ሩታ። ያኔ እኮ አሪፍ ነበሩ። አንቺ መሀል ላይ መተሽ ነው እንጂ ማለት ነው። ያኔ ልጁን ይዛለት ሄደሽ ጊዜ ሩም ውስጥ በቃ አሪፍ ነበሩ። እየተስተካከለ ነበር ነገሩ። ከዛ አንቺ መጣሽና አንቺ ነሽ የምታደፈርሽው እንጂ እውነት እንዳልሽው አሜሪካ ብትሄድ ግልግል ነበረ አትሄጂም እንጂ። እና እንደዛ ነው ብላችኋለሁ የኔ ውዶች። መልካም ቀን ይሆንላችሁ። ወዳችኋለሁ።